ችለት ለዚህ ሰዓት ስላደረሰን ዛሬም ደግሞ ሕይወታችንን ጤናችንን ማርኮ ልቡናችንን ወደ ቤቱ አነቃቅቶ ከፊቱ ስለሰበሰበን ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ሰላም ናቸው። ኔትወርኩ ቀዝቀዝ ብሏል። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን ስላገናኘን ክብር ምስጋና ይድረሰው። ነቃ ብላችሁ እየተከታተላችሁ ነው? ያው ከመጀመሪያ በፊት በትክክል ሁሉም ሰው ወደ አእምሮ ወደ ቀልቡ ወደ ልቡ መሰብሰቡን እዚህ ቦታ በትክክል በአካልም በመንፈስም ወይም በልቡናው መገኘቱን እርግጠኛ እንዲሆን ማሳሰብ ጥሩ ነው፣ ጠቃሚ ነገር ስለሆነ ማለት ነው። እንግዲህ የማቴዎስን ወንጌል ምዕራፍ 5ን ባለፈው ሳምንት አይተን ምዕራፍ 6 ደግሞ ከቁጥር 1 እስከ ቁጥር 4 ድረስ ያለውን ክፍል አይተናል። አጋጣሚ ዛሬ የተነበበው ይሄ ክፍል ነው። ከቁጥር 1 እስከ ቁጥር 4 ያለውን ክፍል አስታውስና ከቁጥር 5 ጀምሮ ያለውን በደረስንበት ቦታ ድረስ እንሄዳለን ማለት ነው። ምክንያቱም ያው ወንጌሉን ቀስ እያደረግን በትክክል እያነበብን እያየነው እየሄድን ስለሆነ በደረስንበት ቦታ ላይ ነው የምናቆም። ቀጣይ ሳምንት ደግሞ ከደረስንበት ቦታ ተነስተን ነው ማለት ነው የምንቀጥለው። የማቴዎስ ወንጌል ምዕራፍ 5ን በተመለከተ ሕግን መፈጸምና ሕግን ማፍረስ ማለት ምን ማለት ነው፣ ሕግን መሻር ማለት ምን ማለት ነው የሚለውን ብዙ ዘርዘር ባለ መንገድ አይተናል። እንድታስተውሉት ማስታወሻዎቻችሁን ደግማችሁ እንድታዩ፣ በተለይ ደግሞ በድምፅ ቀርጻችሁ ከሆነ ደግማችሁ እንድትሰሙት አሳስባችኋለሁ። ሁለተኛው በተለይ ከቁጥር 26 ጀምሮ እስከ ቁጥር 30 ድረስ ባለው ክፍል ውስጥ ሰው የሚያስተው ከሆነ ወይም ደግሞ የሚሳሳትበት ከሆነ ዓይኑን እንዲያወጣ አውጥቶ እንዲጥል፣ እጁንም ቢሆን እንዲቆርጥ፣ እግሩንም ቢሆን ቀኝ እጁን ቀኝ እግርን ይላል። እግርን ቆርጠጣል ዓይንን አውጣ የሚለው ምንድን ነው ብለን አይተናል። በቁሙ አካላቸውን በመቁረጥ ኃጢአትን ለመከላከል የሞከሩ አሉ። ይሄ ያው ኃጢአትን ከመጥላት አንጻር ኃጢአትን የሚያስወግድ ኃጢአትን የሚከላከል መስሎ ቢታየንም ዘላቂ መፍትሄ አይደለም። ዘላቂው መፍትሄው አካላችንን ብንቆርጠው ኃጢአት በልቡና ውስጥ ስላለ ከልቡናችን ከአስተሳሰባችን ጋር የተያያዘ ስለሆነ እያሰብነው ከሆነ ባናደርገውም እንኳን እንዳደረግነው ተደርጎ ስለሚቆጠርብን አእምሯችንን መቁረጥ አንችልም። ልብን ቆርጦ ልክ እንደ እጅ እንደ እግር ቆርጦ መጣል እንደ ዓይንም አውጥቶ መጣል አይቻልም። አእምሮን ልብን ማለት ነው። ስለዚህ የልብ መለወጥ ነው ዋናው ጉዳይ። ስለዚህ ከልብ መለወጥ ጋር በተያያዘ ነው መተርጎም ያለብን ብለን ሁለት ትርጉሞች ሰጥተናል። አንደኛው የለመድነው አመል ኃጢአት ውስጥ የሚያስገባን አመል ቢኖር የህይወት ልምድ ቢኖር እሱን ቆርጦ መጣል፣ ከህይወታችን ላይ መጣል። ስለዚህ አመሎቻችንን መጣል፣ ልማዶቻችንን መቁረጥ እና ህይወታችንን ቢያመንም እንኳን የለመድነው ነገር ሆኖ ገንዘብ የምናገኝበት ሆኖ ገንዘብ ብናጣም እንኳን ደስታ የምናገኝበት ሆኖ ደስታችንን ቢያሳጣን እንኳን ለጊዜው የሆነ ነገር የምናተርፍበት መስሎን ያንን የምናተርፈውን ነገር ቢያሳጣን እንኳን ያንን ልማድ መተዋል፣ ቆርጠን በመጣል ዋጋ መክፈል አለብን። እሱን ስናደርግ ልክ አካልን የመቁረጥ ያህል ውሳኔው ፔንፉል ነው የሚያምነው፣ ነገር ግን እግዚአብሔር ደስ ለማሰኘት እድል ይሰጠናል ማለት ነው። ይሄ መጀመሪያው። ሁለተኛው አመል ምናምን ብቻ ሳይሆን ሰው ሊሆን ይችላል፣ የቅርብ ሰው ሊሆን ይችላል። እናት፣ አባት፣ እህት፣ ወንድም፣ ሚስት፣ ባል፣ ጓደኛ ሊሆን ይችላል። የቅርብ ሰው ፈተና ሊሆን ይችላል። ስለዚህ መጀመሪያ ነገሩን እንደ የሚቻለውን ያህል ማስታመን፣ ካልሆነ ደግሞ ከክርስቶስ አትበልጥም ብሎ መንገር። ራሱ በማቴዎስ ወንጌል ምዕራፍ 10 ስንደርስ ታዩታላችሁ። ራሱ ጠላት ሆኖ ይነሳል። ጸሩ ለሰብ ሰባ ቤቱ ይላል ጌታ። የሰው ጠላቱ ቤተሰቡ ነው። እናት፣ አባት፣ እህት፣ ወንድም
ጠላት ሊሆን ይችላል። በሌላ በኩል ደግሞ በጌታችን በኢየሱስ ክርስቶስ ፍቅርና በሰው ፍቅር መካከል ውድድር ቢነሳ ሁለታችንም ክርስቶስን መከተል ባንወድ አንዳችን የክርስቶስ ብንሆን ሌላው ደግሞ የክርስቶስ ጠላት መሆን ቢፈልግ ይሄ ሁኔታ መንፈሳዊው ዝምድናና ስጋዊ ዝምድናን ስለሚያጣላ ስለሚያጋጭ አብረው ስለማይሄዱ በመንፈሳዊ ዝምድና ምክንያት ወደ ክርስቶስ እንሳባለን፣ በስጋዊ ዝምድና ምክንያት ወደ ዘመዳችን እንሳባለን። ወደ ባል፣ ወደ ሚስት፣ ወደ ልጅ፣ ወደ አባት፣ ወደ እናት እንሳባለን፣ ወደ ጓደኛ እንሳባለን። በዚህ ሁኔታ ፈተና ውስጥ እንገባለን። ፈተና ውስጥ ስንገባ ጓደኛ እንደ ቀኝ እጅ ነው፣ ባል ሚስት እንደ ቀኝ እጅ ነው፣ ዘመድ እናት አባት እንደ ቀኝ እጅ ነው። በክርስቶስ ላይ ሲመጣ ግን ተቆርጦ መጣል ይችላል። ይሄ ሊያማችሁ ይችላል። ካልገባችሁ ላስረዳ ይችላል ነገሩን ማለት ነው። በደንብ እስኪገባን ድረስ መነጋገር አለብን። ምን ሁኔታ ሲፈጠር ነው ለመሆኑ በዘመድ ላይ መወሰን የሚቻለው? በሚስት ላይ፣ በባል ላይ፣ በልጅ ላይ፣ በእናት ላይ፣ በአባት ላይ፣ በጓደኛ ላይ መወሰን የሚቻለው ምን ደረጃ ሲደርስ ነው? ጠቡ ማለት ክርስቶስን ምን ያህል ሲገፋው ነው? ምን ያህል ሲጠላው ነው? እኛስ ምን ደረጃ ስንደርስ ነው ልክ እጅን ቆርጦ እንደመጣል በቃ ካንተ ጋር እንግዲህ ምንም ላደርግ አልችልም፣ ጌታዬን መርጫለሁ፣ ከእሱ ጋር እኖራለሁ፣ ክርስቶስን መርጫለሁ፣ ከእሱ ጋር እኖራለሁ፣ አንተን ግን አልጣላም፣ በሚያስፈልግ ሁሉ እረዳለሁ፣ ጠብ የለኝም፣ የግል ጠብ የለኝም፣ የምትፈልገውን ነገር ከኔ ልሰጥ እችላለሁ፣ ክርስቶስን ግን አልክድም ተብሎ ውሳኔ የሚወሰነው ምን ደረጃ ሲደርስ ነው የሚለው በየሁኔታው ማጥራት እንችላለን። አሁን ያለንበት ሁኔታ ብዙ የማይመች ከሆነ እንደዚህ አይነት አጋጣሚዎች ላይፈጠሩ ስለሚችሉ እንደዚህ አይነቱን ዓይንን እንደማውጣት፣ እጅን እንደመቁረጥ፣ እግርን እንደመቁረጥ የሚያመውን ውሳኔ መወሰን ሊከብድ ይችላል። አሁን ላይገባንም ይችላል። ግን አባቶቻችን ብዙዎች አልፈውበታል። አንዳንዶች በፈቃዳቸው መንነው ጥለው ሄደው፣ አንዳንዶች ደግሞ በኃይል ተገደው ከቤት ተሰደው ተባረው ተደብድበው ተወገው መከራ ተቀበለው። የራሳቸው ዘመዶች አብዛኞቹ ሰማዕታትን የራሳቸው ዘመዶች ናቸው የገደሏቸው። ሐዋርያትን በሰይፍ ያደረጉ፣ እስጢፋኖስን በድንጋይ የወገሩ፣ ያዕቆብን በሰይፍ የገደሉ ራሳቸው ሐዋርያት ናቸው። ማነው ራሳቸው ይቅርታ የሐዋርያት ዘመዶች ናቸው፣ ራሳቸው አይሁድ ናቸው። ስለዚህ ይሄ የቅርብ ዘመን ጠላት አይሆንም የሚለውን ታሪክ የሃይማኖታችን ታሪክ ስለ የቅርብ ዘመን ጠላት እንደሚሆን የሚያሳይ ነገር ስላለ የጌታም ቃል እውነት ስለሆነ ጸሩ ለሰብሰባ ቤት የሚለው እውነት ስለሆነ በዚህም ሊተረጎም ይችላል ማለት ነው። እሱን እንግዲህ ጥያቄ ካላችሁ መልሳለሁ። ሁኔታዎቹን ደግሞ ሴናሪዮ የሚባለው መተንተን ካለብን ከእግዚአብሔር ቃል አንጻር ምን ደረጃ ላይ ሲደርሱ አባቶቻችን የወሰኑ፣ ምን ዋጋ ከፈሉ፣ እግዚአብሔር እንዴት ተቀበላቸው፣ ለክርስቶስ ስናደላ ምናልባት ቤተሰባችንን፣ የሥጋ ዘመዳችንን፣ ወገናችንን፣ ጓደኛችንን እንዳጎዳ በምንወስነው ውሳኔ ምን ያህል መጠንቀቅ አለብን? እንደዚህ አይነት ነገሮች ሊመጡ ይችላሉ። በጣም ብዙ ጥያቄዎች ይፈጠራሉ። ይሄን ሁሉ ካስፈለገ ጥያቄ ካነሳችሁ ብቻ ተመልሼ እከልሳለሁ። በዚህ ሁኔታ ከሆነ እንደዚህ አይነት አማራጮች ሊኖራችሁ ይችላሉ። እገሌ የሚባለው ቅዱስ እንዲህ አድርጓል፣ እገሌ የሚባለው ሰማዕት እንዲህ አድርጓል እያሉ ምሳሌ እየሰጠው ልሄድ ይችላለሁ ማለት ነው። የወንጌሉ ቃል ግን የዛሬ ሳምንት ግልጽ ማድረግ የሚችለውን ያህል ሄጃለሁ። ምጽዋትን በተመለከተ የመድኃኒታችን የኢየሱስ ክርስቶስ ትምህርት ግልጽ ነው። ምጽዋትን ስናደርግ በምን አይነት ሁኔታ ማድረግ እንዳለብን፣ ከምን አይነት የተሳሳቱ መንገዶች መጠበቅ እንዳለብን በእነዚህ 4 ቁጥሮች ከቁጥር 1 እስከ ቁጥር 4 ድረስ ባሉት በጣም አጭር በሆነ ግን በጣም አቅም ባለው መንገድ ገልጾልናል። ይሄንን ለመረዳትም በቀላሉ ማየት ትችላላችሁ። የተከለከሉ ነገሮችን ማየት እና የተፈቀዱ ነገሮችን ደግሞ በዛው በተፈቀዱበት መንገድ መፈጸም ነው። መጀመሪያ ለሰው ትታዩ ዘንድ ምጽዋታችሁ በሰው ፊት እንዳታደርጉ ተጠንቀቁ ነው የሚለው። ስለዚህ ምጽዋት ስትሰጡ ማንም ሰው ምጽዋት ሲሰጥ የሚሰጠውን ነገር ሰው እንዲያይለት አይጠብቅም፣ አይፈልግም። ልባችሁን መርምሩ ማለት ነው። ማንም ሰው ልባችሁን አያውቅም። እግዚአብሔር ብቻ ነው ልባችንን የሚያውቅ። የሁላችንን ልብ የሚያውቅ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ያያል፣ እግዚአብሔር ይፈርዳል። ለምን እንደምንሰጥ እሱ ያውቃል። ስለዚህ የልባችንን ፍላጎት መመርመር አለብን። ሰው እንዲያየን ፈልገን በውስጣችን ሰው ይይልኝ የሚል ፍላጎት ይዘን ከመጸወት አደጋ ይመጣል። ስለዚህ
ይሄንን አረፍተ ነገር በግልጽ ምጽዋትን በተመለከተ ይሄንን አረፍተ ነገር ጽፋችሁ ብትይዙት ደስ ይለኛል። ምጽዋት ማለት የምንሰጠው ገንዘብ ማለት አይደለም። ምጽዋት ማለት የምናደርገው እርዳታ ማለት አይደለም። ምጽዋት ማለት ገንዘብ የምንሰጥበት ለሰው እርዳታ የምናደርግበት ምክንያት ነው። ምክንያቱ አንድን ስጦታ ወይም አንድን ተግባር ምጽዋት ያደርገዋል። ምክንያቱ አንድን ስጦታ አንድን ተግባር ከምጽዋትነት ውጪ ያደርገዋል። ምክንያቱ ማለት ቀላል ምሳሌ፣ አንድ ሰው 100 ብር ሰው ይይልኝ ብሎ 100 ብር ሰው እያየው ሊሰጥ ቢፈልግ ሰው እንዲያይለት በመፈለጉ ምክንያት ብቻ ያደረገው ነገር ምጽዋት አለ፣ ከምጽዋትነት ይወጣል። ዋጋ የማያሰጥ ከንቱ ይሆናል። አንድ ሰው በተመሳሳይ መልኩ ማንም ሳያየው እግዚአብሔር ያያል ብሎ በርኅራኄ በልቡ ውስጥ ባለ ለድሃ በመራራት እግዚአብሔርን በመፍራት እግዚአብሔርን በማመን ለድሃው ደግሞ በመራራት 100 ብር ማንም ሳያየው ቢሰጥ ሳይታይ እግዚአብሔርን በመፍራት ለድሃ በመራራት ስላደረገው ምጽዋት ይሆናል። ብሩ ያው 100 ብር የተሰጠው ለድሃ፣ ተቀባዩ አልተለወጠም፣ ብሩም አልተለወጠም። ድሃ እንደውም ለአንድ ሰው ማለት ትችላላችሁ። 2 ሀብታሞች ወይም 2 መጽዋቾች ለአንድ ሰው አንዱ ይይልኝ ሰው ብሎ 100 ብር ቢሰጥ፣ አንዱ ደግሞ ማንም ሳያየው 100 ብር ቢሰጥ ምጽዋት የሰጠ ማን ነው ቢባል ማንም ሳያየው 100 ብር የሰጠው ሰው። ለአንድ ሰው የተሰጠው ስጦታ ያው ምን ለወጠው ታዲያ? ያንኛውን ምጽዋት ከንቱ ያደረገው ምንድን ነው ቢባል የመታየት ፍላጎቱ ነው። ስለዚህ መጠንቀቅ አለብን። ባለፈው ሳምንት አስታውሳለሁ ይሄንን ገፋ አድርጌ ስሰም እኛ የምጽዋት መንገዳችንን የመመጽወት መንገዳችንን ስላበላሸን ስለቀየርነው ድሃ ሆኖ ማስቀደስ የማይችልበት ሁኔታ ሁሉ ተፈጥሯል። ምክንያቱም እዛ ተቀመጡ አንሰጥም፣ ወይም ደግሞ ከቤታቸው ከሚያድሩባት ጎጆ ሌሊት 10 ሰዓት ተነስተው ቤተክርስቲያን በርጋ ካልተቀመጡ ባለበት ቦታ የምናውቀው ጎረቤታችን፣ የሚበላው እንደሌለው የምናውቀው ጎረቤታችን፣ የሚለብሰው እንደሌለው የምናውቀው ጎረቤታችን፣ ለልጁ ልብስ የሚገዛበት እንደሌለው የምናውቀው ጎረቤታችን፣ ለልጁ ትምህርት ቤት የሚከፍለው ዩኒፎርም የሚገዛበት እንደሌለው፣ ለልጁ ምግብ ማብላት እንደማይችል የምናውቀው ጎረቤታችንን የግዴታ ወጥተን ቤተክርስቲያን ደጅ ላይ ካላገኘው አንመጸውትም ብለን እንደዚህ አይነት ለአውቀነዋል አይሆን ይችላል፣ ግን በልማድ ይዘነዋል። ድሆች የግዴታ መለመን አለባቸው፣ ወጥተው መንገዳችን ላይ መሰለፍ አለባቸው። ከዛም አልፎ በቅዳሴ ጊዜ፣ በማኅሌት ጊዜ፣ በምስጋና ጊዜ፣ በስብከተ ወንጌል ጊዜ ድሆች የግዴታ ስብከተ ወንጌል አብረውን ቁጭ ብሎ ከመማር ይልቅ እኛ ስንወጣና ስንገባ ጠብቀው ለመለመን ብቻ ቤተክርስቲያንን መፈለግ አመጡ ማለት ነው። ያንን መቀየር አለብን። እንዴት ነው ልንቀይረው የምንችለው? አሁን አዲስ መንገድ ላንቀይር እንችላለን። ቤተክርስቲያን ስርዓት አለ። ለምሳሌ ምግባረ ሰናይ በቤተክርስቲያን አለ። አሁን በምግባረ ሰናይ በኩል 100 200 ድሆችን እቺ ቤተክርስቲያን የምትደግፍ ቢሆን እነሱ ከደጅ ከቤተክርስቲያን በር ላይ ከመቀመጥ ማስወጣት ይቻላል። ቤተክርስቲያን አብሮ እንዲያስቀድሱ ማድረግ ይቻላል። ወንጌል እንዲማሩ ይቻላል። ክትትልን ካህናቱ እንዲያደርጉ እነዚህ በዚህ አይነት መንገድ የሚደገፉ ድሆች የኔ ቢጤዎች ምን መሆን አለባቸው? እንዲቆሙ፣ እንዲጾሙ፣ እንዲጸልዩ፣ ወንጌል እንዲማሩ ካህናት ክትትል እንዲያደርጉላቸው ማድረግ ይቻላል። ይሄ ማለት ምን ማለት ነው? መተሳሰር፣ መደጋገፍና አብሮ መቆም ይባላል። ይሄንን የማናደርግ ከሆነ ይሄን ለማድረግም ታማኞች ካልሆነ ምዕመናን በዚህ መንገድ ድሆች ለመርዳት ፈቃደኞች ካልሆኑ የተቋቋመው የምግባረ ሰናይ ተቋምም ይሄንን ሰብስቦ በታማኝነት ለድሆች ማድረስ ካልቻለ ያው ውስጣችን በሽታ አለ ማለት ነው። ሕክምና ነው፣ ሌላ ምንም አማራጭ የለም። ወይ ተግሳጽ ነው፣ ወይ ንስሐ ነው፣ ወይ አስተዳደራዊ እርምጃ ነው። ምን ሊሆን እንደሚችል አሁን ይሄ ነው መሆን ያለበት ማለት እንችላለን። ሰባኪው ሌላ አማራጭ የለውም፣ ተግሳጽ ነው የሚሰጠው። ትክክል አይደለም ይሄ ነው የእግዚአብሔር ቃል በሚለው መንገድ እኔ ለቤተክርስቲያን በሚጠቅም መንገድ እኔ ለሰው ልጆች ክብር በሚሆን መንገድ እኔ እግዚአብሔርን በመፍራት እንሂድ ነው የሚለው። ሌላው ኃይል ደግሞ ከንስሐም ከተግሳጽም ያለፈ አስተዳደራዊ መንገድ ሊኖረው ይችላል ማለት ነው።
እና እግዚአብሔር ግን እንድናስተውል ይርዳል። ዛሬ ወደ ምዕራፍ 6 ቁጥር 5 ጀምሮ እስከ 15 ያለውን ጸሎት የሚለውን ክፍል እናያለን። መጀመሪያ በነገራችን ላይ በማቴዎስ ወንጌል ውስጥ ያሉትን ነገሮች ባለፈው 23 ነጥቦች አሉ። ምዕራፍ 5፣ ምዕራፍ 6 እና ምዕራፍ 7 ብያችሁ ስለነበረ ይሄንባቸው ነው። እነሱ በዚሁ ምዕራፍ ውስጥ ወደ 6 የሚሆኑ ነጥቦች አሉ። አንደኛውን ብቻውን ከነጠል ነው፣ ይሄ መዝገብ የሚለው ብቻውን ከነጠል ነው 7 ሊሆኑ ይችላሉ። ነገር ግን መዝገብ የሚለው ከምጽዋት ጋር ቀጥታ ግንኙነት ስላለው የምጽዋት አካል አድርገን ካየነው 6 ነጥቦች አሉ። አንደኛው ምጽዋት ነው፣ ሁለተኛው ጸሎት ነው፣ ሶስተኛው ጾም ነው፣ አራተኛው ደግሞ የሰውነት መብራት የሚባል አለ። የሰውነት መብራትም እንዲሁ ሲተረጎም በውስጡ ብዙ ነገሮችን ስለያዘ ነው እንጂ ከጾምም ከጸሎትም ከሃይማኖትም ከምግባርም ጋር ይገናኛል። በኋላ እመጣበታለሁ። አራተኛው አምስተኛው ለሁለት ጌቶች መገዛት የሚለው ሐሳብ ነው። ሁለቱ ጌቶች አሉ። እነሱን ሁለቱን ጌቶች ዛሬ ብንደርስባቸውና አንደኛውን ምናልባትም ከቻልን እግዚአብሔር ከረዳንና እኛም ለንስሐ ዝግጆች ከሆን አንደኛውን ከጌትነቱ ከዙፋኑ ላይ አውርደን መሬት ላይ እዛው እግራችን ስር ተቀመጥ ብለነው አንዱ ጌታ ብቻውን ጌታችን እንዲሆን የሕይወታችን መሪ እንዲሆን ብናይ ጥሩ ነው፣ ደስ ይለኛል። እዛ ለመድረስ እሞክራለሁ እኔ። የመጨረሻው ደግሞ ከቁጥር 25 ጀምሮ እስከ 34 ድረስ ያለው የእግዚአብሔር መግቦትና የሰው ልጅ መሰረታዊ ፍላጎት የሚል ነው። እነዚህ ነገሮች እናያለን ማለት ነው። መጀመሪያ ወደ ጸሎት እንሄዳለን። ከቁጥር 5 እስከ ቁጥር 15 ድረስ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ጸሎት አስተምሯቸዋል። በሉቃስ ወንጌል እንደምናየው ቀጥታ ደቀ መዛሙርቱ እንዴት መጸለይ እንዳለብን አስተምረን ብለው እንደጠየቁት ያሳያል። በዚህ ግን የተራራው ስብከት ላይ እንደዚህ አይነት ነገር እንዳለ የሚያሳይ ነገር የለም ማለት ነው። ቀጥታ መድኃኒታችን ኢየሱስ ክርስቶስ ዝርዝር ትምህርቶችን ሲያስተምር ነው ያስተማረው ማለት ነው። እና ይሄንን ከቁጥር 5 እስከ ቁጥር 15 ድረስ ያለውን አንዴ ላነብላችሁና እዛ ውስጥ ያሉትን ሐሳቦች በዝርዝር እናያለን። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ያስረክብሃል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ነውና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ እናንተን ደግሞ ይቅርታ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ይሄ ስለ ጸሎት ነው። ዛሬ ሐሳቡ ስለ ጸሎት ስለሆነ በጸሎታችን ውስጥ የምናሳያቸውን ክፍተቶች እንድናስተውልና እንድናርም በጣም የሚጠቅመን ስለሆነ እንደገናም ደግሞ በጸሎት ጊዜ ውጤታማ የሆነ ጸሎት፣ ትክክለኛ የሆነ ጸሎት፣ እግዚአብሔር የሚሰማውን ጸሎት ለመጸለይ የሚረዱንም አንዳንድ መሰረታዊ የሚባሉ ነገሮችንም ስለማነሳ ማስታወሻ ይዛችሁ ይሄንን ትከታተላላችሁ ማለት ነው። መጀመሪያ ጸሎት ማለት ምን ማለት ነው? ጸሎት የሚለው ቃል ምን ማለት ነው? ቃሉ ጸሎት የሚለው ቃል ቀጥታ ሲተረጎም ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከማን ጋር መነጋገር ማለት ነው? ከማን ጋር? ከእግዚአብሔር ጋር። ጸሎት ብሂል ተናግሮም ስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ነው ማለት ነው። ከእግዚአብሔር ጋር መነጋገር ከሆነ ደግሞ እግዚአብሔር
ያየኛል ይሰማኛል ብሎ ማመንን ይፈልጋል። እግዚአብሔር አለ ብሎ የማያምን፣ ይሰማኛል ብሎ የማያምን፣ ያየኛል ብሎ የማያምን፣ ብሳሳት የማይረባ የማይጠቅም ነገር ብናገር ደስ አይለውም ብሎ የማያምን ሰው ሊጠነቀቅ አይችልም። ትክክለኛ ጸሎት ሊያደርግ አይችልም። ሲጀመር አያይም እግዚአብሔር የለም አይሰማም ብሎ ካሰበም ጸሎት ሊያደርግ አይችልም። ስለዚህ ጸሎት ከእግዚአብሔር ጋር መነጋገር ነው በሚለው ውስጥ ጸሎት የአማኒ ከእግዚአብሔር ጋር መነጋገር ነው ብለን መተርጎም አለብን ማለት ነው። የማን የአማኒ የሚያምን ሰው እግዚአብሔር እንዳለ እንደሚያይ እንደሚሰማ ጸሎትንም እንደሚቀበልና እንደሚመልስ የሚያምን ሰው ከእግዚአብሔር ጋር የሚያደርገው ንግግር ነው። ስለዚህ ጥንቃቄ ይፈልጋል፣ እምነት ይፈልጋል ማለት ነው። እምነት ይፈልጋል እግዚአብሔር እንዳለ ማመን፣ እምነት ይፈልጋል እግዚአብሔር እንደሚያይ እንደሚሰማ ማመን፣ እምነት ይፈልጋል እግዚአብሔር ጸሎትን እንደሚመልስ ማመን። ከዛ ጥንቃቄ ይፈልጋል ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር መነጋገር በሚያስፈራው በእግዚአብሔር ፊት መቆምና ትክክለኛ እሱን ደስ በሚያሰኝ መንገድ መነጋገር ማለት ስለሆነ ይሄን ጥንቃቄውንም መርሳት የለብንም ማለት ነው። ትርጉሙ ይሄ ነው። ስለዚህ ስንጸልይ ከእግዚአብሔር ጋር እየተነጋገር እንደሆነ አምነን መጸለይ ያለብን፣ ተጠንቅቀን መጸለይ ያለብን ማለት ነው። በትርጉሙ ላይ ተመስርቼ መልእክት እያስተላለፉ ነው። አሁን መድኃኒታችን ኢየሱስ ክርስቶስ ያስተማረው የጌታ ጸሎት ተብሎ የሚታወቀው እዚህ ቦታ ብዬላችኋለሁ። አባቶቻችን ባስተማሩን መሰረት 5 ነገሮችን በውስጡ ይዟል። ስንት ነገሮችን ይዟል? ስንት ነገሮችን? 5 ነገሮችን በውስጡ ይዟል። አባታችን ሆይ ብለን የምንጸልየው ጸሎት፣ ዘወትር የምንጸልየው ጸሎት 5 ነገሮች በውስጡ አሉበት። አንደኛውን አባቶቻችን ሃይማኖት ብለውታል። ሃይማኖት አለበት በውስጡ፣ እምነት አለበት በውስጡ። ምን አይነት እምነት? በምን ይታወቃል እምነቱ? በጸሎቱ ውስጥ በምንድን ነው የሚገለጠው ሲባል የማናየውን እግዚአብሔርን አባታችን ሆይ ብለን እንጠራዋለን። ማን ብለን እንጠራዋለን? በእምነት አይተን ማለት ነው። በእምነት ካልሆነ በቀር ማንም እግዚአብሔርን በስጋዊ አይኑ ሊያየው አይችልም። ስለዚህ እምነት ማለት የማያየውን እግዚአብሔርን ወይም የማናየውን እግዚአብሔርን አባት ብሎ መጥራት ነው። አቡነ ዘበሰማያት ብሎ መጥራት ነው። በሰማያት የምትኖር አባታችን ሆይ ብሎ መጥራት ነው ይላሉ። እውነት ነው። እግዚአብሔር አባት ነው። እግዚአብሔር በእምነት የወለደን አባታችን ነው። አንድ ቤተሰብ ያደረገን አባታችን ነው። ሁላችንም የእርሱ ወንዶችና ሴቶች ልጆች ነን። የእግዚአብሔር ቤተሰብ አንድ ነው። የክርስቶስ አካል አንዲት ነው። እግዚአብሔር አባታችንም አንድ ነው። ሁላችንም ወንድሞችና እህቶች ነን። በዚህም ምክንያት እግዚአብሔርን በእምነት አባታችን ሆይ ብለን እንጠራዋለን። ምናልባት ትንሽ ገፋ እንዲል ከእግዚአብሔር ጋር ያለን ዝምድና፣ ከእግዚአብሔር ጋር ያለን መንፈሳዊ ዝምድና አንድ ነው። የአባትና የልጅ ግንኙነት ነው። እኛ ሁላችን ልጆች ነን። እርሱ እግዚአብሔር አምላካችን ደግሞ የሁላችንም አባት ነው። በእግዚአብሔር አባትነት ላይ አያት የለም ማለት ነው። ወደ ላይ ዝምድና የለም፣ አይቀጥልም ዝምድና። በእኛ ልጅነትም ላይ ወደ ታች የልጅ ልጅ የለም። ወደ ጎንም አክስት አጎት የሚባል የለም። ወደ ጎን ስታዩ እህት ወንድም ነው ያለው። ወደ ላይ ስታዩ አባት ነው የምታዩ። ከእግዚአብሔር በታች ስታዩ ሁላችንም ልጆች ነን። አንድ ቤተሰብ ውስጥ ነው ያለን። ስንት ቤተሰብ አለን? ስንት ቤተሰብ አለን? ስንት አባት አለን? አንድ አባት አለን። አባታችን እግዚአብሔር አንድ ነው። እኛም ሁላችን ወንድሞችና እህቶች ነን። የአንድ ቤተሰብ አባላት ነን። እግዚአብሔር ከነገድ፣ ከቋንቋ፣ ከወገን፣ ከልዩ ልዩ አይነት ሕይወት ዋጅቶ አንድ አካል አንድ ቤተሰብ አድርጎናል። በክርስቶስ በተሰበሰበው ቤተሰብ ውስጥ